በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ21ኛውን ቀን ትምህርት እንጀምራለን። ትንቢተ አሞጽ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። በተውቂሄ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በኦዚያን ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን የምድር መናወጥ ከሆነበቱ ከ2 ዓመት በፊት ስለ እስራኤል ያየው ቃል ይህ ነው። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለእኛ በጎ ዕቅድ ያለ መልካሙንና ፍጻሜው ያማረውን ተስፋ ያለውንም ቃል የምትልክልን እግዚአብሔር አድራጎትህ ሁል ጊዜ ሸለቋችንን የሚሞላ ጨለማችንን የሚያበራ በእጅህ መዳሰስ የዳሰስከን በፈውስህም የጎበኘህን እግሮቻችንም በመንገድህ ያቀና ለመምጣት ቀን ያዘጋጀህን እግዚአብሔር እናመሰግንሃለን። ነፍሳችንን ለራስህ የማረካት የማረከውን በክብር የምታኖር ጠላቶችህን ወዳጅ ባዕድ የሆኑትን ልጆች የተራቁቱትን ባለጸጋ ምስኪኖችን ባለሞገስ የረከሱትን ከመላእክት ጋር ማህበርተኛ ማድረግ የምትችል ሕይወትን የምትለውጥ እግዚአብሔር እኛ የፍቅር ምርኮኞችህ እናመሰግንሃለን። ሁሉን በስፍራው ያስቀመጥክ እግዚአብሔር ካህንን በክህነቱ ንጉሥን በዙፋኑ ነቢይን በአደባባይ አስተማሪዎችን በወንበራቸው ወንጌላውያንን ደግሞ በሩጫቸው የባረክ እግዚአብሔር ባስቀመጥከን ስፍራ ሙሉ እንድንሆን በልካችንም እንድንገኝ ጥሪያችንን እንድናሟላ ለተፈጠርንበት ነገር ኖረን እንድናልፍ ሁልጊዜ በቃልህ ስለምታተጋን እናመሰግንሃለን። ፍቅርህ የሚበልጠው ቃልህ የሚልቀው መውደድህ ኃያል የሆነው ችሎታ የማይገመገመው ለብርታትህ ወሰን የሌለህ ጥበብህን ፈላስፎች የማይተቹት አደራረግህ የማይመረመር የመንገድህ ፍለጋ በዚህ ነው የማይባል እግዚአብሔር አንተ ትልቅ ስትሆን ከኛ ከትንንሾች ጋራ ለመሆንም ለማደርም ፈቅደሃልና ምስጋና እናቀርብልሃለን። ከፍ ባለው ድምፅህ ሙታንን የምትቀሰቅስ እግዚአብሔር ድምፅህ መቃብርን የሚበዘብዝ ሲኦልንም ኦና የሚያስቀር ሙታንንም ሕይወት የሚሰጣቸው በአጋንንት ቁራኛ ያሉትን ነፃ የሚያወጣቸው ብሩክ ድምፅ ያለ ጌታችን እናመሰግንሃለን። በቸርነትህ በምሕረትህ ታላቅነት ይህንን ቀን ስላዘዝክልን በፊትህ ለመገኘት የቃልህም አገልጋዮች የምስክርህም አበጋዞች እንድንሆን ስለፈቀድክልን እናመሰግንሃለን። እንደ ቸርነትህ የነጋውን ስላስመሸኸው ወጥተን ለመግባት ስላበቃህን ለስጋችን እንጀራን ለነፍሳችን ይህንንም ብሩክ ቃልህን ስለላክልን ጌታ ሆይ ተመስገን። በዚህ ጥፋት ባደባበት ዘመን ሞት በረከሰበት የሰው ልጅ የጭቃ ያህል እንኳ ክብር ባጣበት ዘመን ለእኛ ለባሪያዎች መሸሻ ስለሆንከን የምንሰማውን የምንሽረው ባንተ ነው። ከሚያስደነግጠው ነገር ሁሉ የምንደበቀው ባንተ ነው።
መሸሸጊያችን ሆይ በአንተ ውስጥ ስንሆን ጠላት አያገኘንምና ተመስገን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ይቅር እንድትለን፣ የምድር መሪዎችን ሁሉ ይቅር እንድትላቸው፣ በግፍ የሚጫወቱትን ለሰው ልጆች ማለቅ ምክንያት የሆኑትን ይችን ዓለም ለጥፋት ቀጠሮ ያሰናዷትን ሁሉ ይቅር እንድትላቸው፣ ሁላችንን ወደ ልቡናችን አንተን ወደ ማወቅና ወደ ማስተዋል እንድትመልሰን አቤቱ እንማልድሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት ያመፁብህን በመታዘዝ የከዱህን በእምነት ከአገልግሎት የተፈናቀሉትን ወደ ምሕሩ በመመለስ እንደገና ታሪክን እንድትለውጥ እድልንም እንድትሰጥ አቤቱ እንማልድሃለን። ቸር ጌታ እግዚአብሔር ሆይ እንደ ቸርነትህ አገልግሎታችንን በብሩህ ገጽ እንድትቀበልልን በሚያበራው ፊትህም ደግሞ ደስ እንድታሰኘን ልብህን እንድትገልጥልን የሚያስጨንቀንን ነገር ሁሉ እንድትረግጥልን የበረታብን ነገር ሁሉ እንዲደለደል ቀንበርም እንዲሰበርልን ጨለማው እንዲፈካ ቀኑንም ለመሻገር አቅም እንድናገኝ ይህንን የሚያሰጥም ዘመን በአንተ መርከብነት ማዕበልም በማይበረታታብህ በአንተ ሐመርነት እንሻገረው ዘንድ እንድታግዘን አቤቱ እንጠይቀሃለን። ስለ ቸርነትህ ይህንን የቀን ጨለማ የሆነውን ዘመን እንድታነጋው ጌታ እግዚአብሔር ሆይ ለሰው ልጆች ሁሉ የርኅራኄህን የይቅርታህን እጅ እንድትዘረጋላቸው በበረከትህ ላጡት በማጽናናትህ ላዘኑት ሁሉ እንድትገለጽ እንማልድሃለን። እንደ ቸርነትህ ወደ አንተ የመጡትን አገልጋዮች ሁሉ በዕረፍተ ነፍስ እንድትቀበላቸው ያሉትን እንድታጸናቸው ለሞቱት ዕረፍትን ለቆሙት ደግሞ ጽንዓትን እንድትሰጥ አቤቱ እንማልድሃለን። የታመመውን እንድትቀሰቅሰው የደዌ ኃይል ሁሉ ከምድሪቱ ላይ እንዲነሳ የበረታብን ነገር ሁሉ እንዲቀል በቀኑ ላይ እንድንበረታታ ፈተናውንም ለማሸነፍ እንድንበቃ አቤቱ እንማጸናሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በቸርነትህ እንድታስታውስልን ለአእምሮአቸው መባረክን እንድትሰጥ ልባቸውንም የቃልህ እርሻ እንድታደርግ በብዙ ፍሬ እንዲገለጡ አንተን ማትረፍ በቂ ነው እንዲሉ እንድታግዛቸው አቤቱ እንማልድሃለን። ለዓለም ሁሉ የምህረት ፊትህን እንድትመልስ በዚች ሰዓት በመከራ በጭንቀት ለሚያልፍ ሕዝብ ሁሉ ሰላምን እንድታዝ ስለ ፍልስጤም፣ ስለ እስራኤል፣ ስለ ሊባኖስ፣ ስለ ኢራን በዙሪያው ስላሉ አገሮች ሁሉ አቤቱ እንማልድሃለን። የራሻን የዩክሬንን ሕዝብ በሰላምህ እንደገና እንድትጎበኘው የነደደው እንዲጠፋ የጠፋ ሰላም እንዲመለስ አቤቱ እንጠይቀሃለን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስን አቤቱ አሳድርብን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ዛሬ የምንመለከተው ትንቢተ አሞጽን ነው። ከታናናሽ ነቢያት አንዱ አሞጽ ነው። ትንቢተ አሞጽ ምድቡ ከደቂቅ ነቢያት ነው። አሞጽ ምንም እንኳን መጽሐፉ ከደቂቅ ነቢያት ከታናናሽ ነቢያት ቢመደብም ከቀደምት ነቢያት ግን አንዱ ነው። በዘመን ከብዙ ነቢያቶች ቀዳሚ የሆነ ነቢይ ነው። አሞጽ እግዚአብሔር የጠራው ከእረኝነት፣ ከላም ጠባቂነት፣ ከዋርካ ፍሬ ለቃሚነት ነው። አሞጽ እረኛ፣ አሞጽ የበለስ ተንከባካቢ የነበረ ነው። አሞጽ አንድ ተራ ገበሬ የነበረ ሰው ነው። እግዚአብሔር በሰጠው ድርሻ ላይ
በታማኝነት በመገኘቱ ብሔራዊ አጀንዳ ይዞ እንዲነሳ ሆነ። እግዚአብሔር የሰጠን ትንንሹ ድርሻ ለትልልቁ ድርሻ የምንታጭበት ቤተ ሙከራ ነው። እግዚአብሔር በትልቅ ስፍራ ላይ የሚሾመን በሰጠን ትንንሽ ድርሻ ላይ ታማኝ ስንሆን ነው። ነቢዩ ዳዊት እረኛ ነበረ። ታማኝ እረኛ በመሆኑ እግዚአብሔር የሕዝብ እረኛ አደረገው። ስለ በጎቹ ነፍሱን የሚሰጥ ከአንበሳና ከድብ ጋር የሚተናነቅ በመሆኑ ይሄማ አእላፋት እስራኤልን አያስነካም ብሎ እግዚአብሔር ዙፋንን አወረሰው። የእረኝነት ልምድ በምንም መንገድ ንጉሥ አያደርግም። ዱር ቤቴ ብሎ የሚኖር ዳዊት ቤተ መንግሥት ግዛቱ ሆነ። ከብቶች ጓደኞቹ የነበሩት ብቸኛው ዳዊት የእስራኤል ሕዝብ ሁሉ የሚከተለው፣ ሰራዊቱ ሁሉ የሚያስከብረው ሆነ። በትንንሽም በትልልቅም ስፍራ የሚያስቀምጥ እግዚአብሔር ነው። ባለንበት ስፍራ ሁሉ እግዚአብሔር እንደሚያየን ሆነን በታማኝነት መገኘት አለብን። እግዚአብሔር እንደሚያየን፣ እግዚአብሔር ስራችንን እንደሚመዝን ቆጥረን በታማኝነት መገኘት አለብን። እግዚአብሔር በሰጠን ድርሻ ይገመግመናል። እግዚአብሔር በሰጠን ትንሽ ድርሻ ለትልቁ ይበቁ ይሆነው ብሎ ይመዝነናል። እግዚአብሔር ሲለካን፣ እግዚአብሔር ሲመዝነን ቀለን እንዳንገኝ ሁል ጊዜ ጠንቃቃ መሆን አለብን። በዚህ ዓለም ላይ ከትልቁ እግዚአብሔር የምንቀበለው ትንሽ ስጦታ የለም። ብዙዎቻችን ስጋዊ ተግባራችንን እናድፋፋዋለን። ከንቱ ነው በሚል መጠሪያ እየጠራን እንንቀዋለን፣ ችላ እንለዋለን። ዳዊት ለመንፈሳዊ አገልግሎት የታጨው ከስጋዊ አገልግሎቱ ከእረኝነት ከበግ ጠባቂነት ነው። አሞጽ ለነቢይነት የታጨው ከእረኝነት ከላም ጠባቂነት ነው። ታማኝ የላም ጠባቂ ስለነበረ እግዚአብሔር ታማኝ ነቢይ አድርጎ ሾመው። ዛሬ እግዚአብሔር ታማኝ የመንገድ ጠራጊዎችን ይፈልጋል። ታማኝ ሳህን አጣቢዎችን ይፈልጋል። እግዚአብሔር ዛሬ ታማኝ የሆኑ ሰዎችን እየፈለገ ነው ያለው። የሥጋ ድርሻችን ለመንፈሳዊ አገልግሎትም የምንመዘንበት ነው። ነቢዩ አሞጽ የሀገራትን አጀንዳ ይዞ የወጣ ትልቅ ነቢይ ነው፣ ግን ገበሬ ነው። ምናልባት ማንበብና መጻፍ የማይችል ሊሆን ይችላል። በአዲስ ኪዳን አሳ አጥማጁን ጴጥሮስን የጠራ እግዚአብሔር አሁን ላም ጠባቂውን፣ ገበሬውን፣ አላቢውን አሞጽን ጠራው። ገበሬ ዘመኑን አያውቅም፣ ጌታውን ግን ያውቃል። እግዚአብሔር ዘመንን የሚያውቁ ፈላስፎችን አልጠራም። ዘመኑ የገባቸውን ስልጡኖችን አልጠራም። እርሱን የሚያውቀውን አሞጽን ግን ጠራው። አሞጽ ለመሪዎቹ፣ አሞጽ በዘመኑ ለነበሩት ታላላቆች መልእክት ይዞ የወጣ ነው። እግዚአብሔር ያለንበት የሥራ ድርሻ እንዲያፍርብን አያደርገውም። እግዚአብሔር በእኛ ክብር የሚገለገልም አይደለም። በእኛ ዝቅታም አፍሮ የሚመለስ አይደለም።
እግዚአብሔር በራሱ ክብር ሸልሞ በአደባባይ የሚያቆመን ነው። ሰዎች እኛን እንዳይቀበሉን አናሳ ታሪካችን መሰናክል ሆኖባቸዋል እንላለን። እኛ ራሳችንን ለመቀበልና ለአገልግሎት ጥሪ እሺ ለማለት ታሪካችን እንቅፋት ሆኖብን ሊሆን ይችላል። እግዚአብሔር ሲጠራን ፊታችንን እንጂ ጀርባችንን አያጠናም። እግዚአብሔር ሲጠራን የዛሬ እሽታችንን እንጂ የትላንት ማንነታችንን ግንዛቤ ውስጥ አያስገባም። እንደ እግዚአብሔር ትላንትን የሚረሳ ማንም የለም። እግዚአብሔር አድሶ ለክብሩ ማቆም የሚችል አምላክ ነው። ዛሬ ስለ ዘመኑ አልገባን ይሆናል። ስለ ፍልስፍናው አልገባን ይሆናል። ስለ ኑሮ ዘይቤው አልገባን ይሆናል። እግዚአብሔር ከገባን ግን ይበቃል። ዓለምን እያጣደፏት እገደል አፋፍ ላይ እያደረሷት ያሉት ዘመን ገባን የሚሉ ሰዎች ናቸው። የምድርን አቅም የጨበጡ ሰዎች ናቸው። እንጥፋ እንኑሮ እያሉ ካርታ እየጣሉ ያሉ ሰዎች ዛሬ ዓለም አንቱ የምትላቸው ሰዎች ናቸው። የዓለም ስልጣኔ መጨረሻው በጥፋት የሚጠናቀቅ ነው። እግዚአብሔር በስልጣኔያችንም ጣልቃ ካልገባ እንኳን በጥፋታችን ብቻ አይደለም በልማታችን እንኳን ጣልቃ ካልገባ አንድንም። አሞጽ ገበሬ ነው። ዘመኑን የማያውቅ እግዚአብሔርን ግን የሚያውቅ ነው። ሁሉም ነገር ሳይገባን እግዚአብሔር ቢገባን ይበቃ ነበረ። የዚችን ዓለም ዕድሜ የሚያረዝመው የእኛንም ሩጫ የሚያፈጥነው እግዚአብሔርን መፍራት ነው። አሞጽ የተነሳው ለምንድን ነው? አሞጽ አፈ እግዚአብሔር ሆኖ ለምን ተነሳ? በትንቢቱ የገለጠው የእግዚአብሔር ልብ ምንድን ነው? እግዚአብሔር በምን አዘነ? እግዚአብሔር መንገዱ በየት በኩል ነው ብሎ ተናገረ? አሞጽ የተነሳበት አንዱ መልእክት ስለ ድሆች መጨነቅ ነው። በዛ ዘመን ድሆች ተጨንቀው ነበረ። ድሆች እንባ ምግብ ሆኗቸው ነበረ። ድሆች ከቤተ መንግስት ከቤተ ክህነት ይገፉ ነበረ። ነገስታት መኖሪያ ይከለክሏቸዋል። የቤተ ክህነት ሰዎች ደግሞ መቀበሪያ ይከለክሏቸዋል። ድሆች በኑሯቸውም በሞታቸውም የሚገፉበት ዘመን ነበረ። ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ ይላል እግዚአብሔር ተብሎ ተጽፏል። እግዚአብሔር የድሆች ነገር ይገደዋል። የመጨረሻው ቀን ጥያቄያችንም ድሆች ናቸው። በመጨረሻው ቀን ስላጠና ነው ስለ ምዕራብና ስለ ምስራቅ የነገረ መለኮት ልዩነት ጌታ አይጠይቀንም። ዛሬ ስለምንፈላሰፍባቸው ጉንጭ አልፋ የሃይማኖት ክርክሮች ጌታ አይጠይቀንም። የመጨረሻው ቀን ጥያቄ የሃይማኖት ፍልስፍናችን አይደለም። ዛሬ በአደባባይ ላይ ትልቅነታችንን ለማወጅ የዘረጋናቸው ርዕሶችም እነርሱ የምንጠየቅባቸው አይደሉም። የመጨረሻው ቀን ጥያቄ ማንም ሰው ሊመልሰው የሚችለው ቀለል ያለው ጥያቄ ድሆች ናቸው። እግዚአብሔር ራሱን ካባ በለበሱት ውስጥ ሳይሆን በተራቆቱት ድሆች ውስጥ ሰውሯል። እኔ እርቦኛ አላበላችሁኝም ነው የሚለው። እኔ ተገፍቼ አላስጠጋችሁኝም ነው የሚለን። ብዙ ሰው እግዚአብሔርን የት ላግኘው እያለ ይጨነቃል። እግዚአብሔር ግን ያለው በድሆች ሆድ ውስጥ ነው። የእግዚአብሔር አምሳሉ ድሆች ናቸው። ሁሉ ያለው እግዚአብሔር ወልድ
ምንም የሌለው ድሃ ሆኖ ሲመጣ ድሆችን ነው አርአያ ያደረገው። የድሆች አምላክ እግዚአብሔር በድሃ መልክ መጣ። ከአንዲት ልዕልት ሳይሆን ከአንዲት ድሃ ድንግል ቅድስና ጌጧ ሀብቷ ከሆነ ከማርያም ተወለደ። በበረት ተወለደ፣ በግብፅ ተሰደደ። በዘመኑ ማደሪያ ቤት አልነበረውም። እርቃኑን ተሰቀለ። ዛሬ በአደባባይ የሚፈረድባቸው እንኳ ጨርቅ ይጥሉባቸዋል። እሱ እርቃኑን ተሰቀለ። በተውሶ መቃብር ተቀበረ። የዛሬ ድሆች የራሳቸው ቤት ባይኖራቸው የራሳቸው መቃብር አላቸው። እንደውም በሀገራችን ድሆች መቃብር አላቸው። ነገስታት ናቸው መቃብር የሌላቸው። ጌታ በድሃ መልክ መጣ። ድሆች የመጨረሻው ቀን ጥያቄዎቻችን ናቸው። እስከ ዛሬዋ ቀን ድረስ ያልመለስነው የድሆችን ጥያቄ ነው። የጠገበን ላጉርስህ እያልን ይተናነቀዋል። ምንም የሌላቸው ድሆችን ግን ረስተናል። ዝክሮቻችን ሁሉ ድሃን የሚመለከቱ አይደሉም፣ ብድር መመለሻ ናቸው። በዚህ ዘመን በሃይማኖትም በጎሳም ቢሆን እየተገደሉ ያሉት ድሆች ናቸው። እኛ የምንሰብከውን ሰማዕትነት እያሳዩን ያሉት ድሆች ናቸው። ስለነዚህ ድሆች የሚገደው አባት በዚህ ዘመን የለም። ስለነዚህ ድሆች አዝኖ ጸሎተ ፍትሐት እንኳ የሚያደርስ ካህን አልተገኘም። ድሃ ይሻለዋል የሚባለው ሞት መሆኑ ያሳዝናል። የድሃ የሚሻለው ገጸ በረከቱ ሞት መሆኑ ያሳዝናል። አሞጽ የተነሳው ድሆች ስለተጨነቁ ነው። ዛሬ ትንሽ ያገኙ የመሰላቸው ትላንት የድሃ ልጆች የነበሩ ኢትዮጵያ ውስጥ ሁሉም የድሃ ልጅ ነው። አብዛኛው ባለጠግነት በጥገኝነት የተገኘ ነው። ዘመኑን የሚመስሉ እንደ እስስት የሚለዋወጡ ሰዎች በሌብነት ያከማቹት ነው። ዛሬ ድሃ ሲፈናቀል፣ ቤቱ ሲፈርስበት፣ መግቢያ ሲያጣ፣ ምጽዋተኛ ሲሆን፣ በድህነት ብዛት እርሱና ልጆቹ ሲያብዱ የሚከራከር የለም፣ የሚያዝን የለም፣ ከፍርድም አፉን የሚመልስ የለም። ጉዟችን ሁሉ ድህነትን መቀነስ ሳይሆን ድሃ መቀነስ ላይ መሆኑ እግዚአብሔርን ያሳዝነዋል። ስለዚህ እየበላን የምንራበው፣ እየጠጣን የምንጠማው፣ እየለበስን የምንራቆተው፣ ቤት እያደርን በፍርሃት የምንናጠው የእነዚህ ድሆች እንባ በመንበረ ሥላሴ ስለከሰሰን ነው። ቤተ ክህነቱ በዘመናት ሁሉ አግኝቶት የማያውቀውን ብርና ወርቅ እያፈሰ ነው። ይህንን መደላድል ተረጋግተው እንዳይበሉት በየበረሃው ያሉ ረሃብተኛ አባቶች፣ ከተማሪዎቻቸው ጋር የሚጨነቁ የአብነት መምህራን የነሱ ረሃብ እያሰቃየ ሰላም እየነሳን ያለው። ድሆች እስከተጨነቁ ድረስ በረከታችንን ማንበላው፣ እምንበላውን በሽታ ነው የሚሆነው። የእርስ በርስ እድራችንም የእኩያ ጽዋችንም በጠላትነት የሚጠናቀቅ ነው። ዛሬ የኛው አማኞች በረሃብ እየረገፉ ነው። የኛው አማኞች ሜዳ እየወደቁ ነው። ህንፃ ቤተ ክርስቲያን ስለ መስራት እናስባለን እንጂ ህንፃ ሥላሴ የሆነውን ሰውን ከውድቀቱ ለማንሳት የሚቆጭ ካህን፣ የሚቆጭ ምእመን የለም። ህንፃ እግዚአብሔር የሚገነባው አብዛኛው ምእመን የራሱን ማስታወቂያ የሚሰራ ነው። ድሃን ብታነሱበት እጁ የሚንቀጠቀጥ ነው። ሰው በክርስቶስ ርኅራኄ አምኖ
ለድሃ የሚጨክን ከሆነ በእውነት ያሳዝናል። ምናልባት እኛ ትርፍ ነገሮቻችንን አተን ሊሆን ይችላል። ድሆች ግን ዋና ነገራቸውን ሕይወታቸውን እያጡ ነው ያሉት። እኛ ስለ ሰላም ባልቆምን ቁጥር ሕይወታቸውን የሚያጡ ወታደሮች የድሃ ልጆች ናቸው። የባለጠጋ ልጆች አይደሉም በየጦር ሜዳው የሚወድቁት። ስለ ሰላም በመስበክ እነዚህን ድሆች መታደግ አለብን። ለመኖር በሚያሳሱበት ዕድሜ ወጣቶቻችን መርገፍ የለባቸውም። ሁሉም የኛው ልጅ ነው። ሁሉም ማህተብ ያሰረ ነው። ሁሉም መስቀል ያንጠለጠለ ነው። የጨበጥነው መስቀል ጦርነትን ካላበረደ ለመቼ ሊሆን ነው? አሞጽ ስለ ድሆች መጨነቅ እግዚአብሔር የላከው ነው። ስለ ፍትህ መጥፋት አሞጽ የተላከበት ሁለተኛው አጀንዳ ነው። በዛ ዘመን ላይ ፍትህ እንደ ሸቀጥ ይሸጥ ነበረ። በዛ ዘመን ፍትህ እንደ ሸቀጥ ይሸጥ ነበረ። ያ ዘመን ፍትህን ቆርጥሞ የበላ ዘመን ነበረ። የኛም ዘመን ስናየው ፍትህ የጠፋበት ዘመን ነው። የሚካሰሰው አበዛዙ፣ ቤተሰብ የቻለው፣ ሽማግሌ የቻለው፣ መንፈሳውያን አማካሪዎች የቻሉት እርሱ ሁሉ ተለቋል። ስለዚህ ሰላምን ለማግኘት የምንፈልገው ሁላችንም ፍርድ ቤት በመቆም ነው። የፍርድ ቤት አቅም ውስን ነው። ፍርድ ቤት መከባበርን፣ መፈራራትን ሊያመጣ ይችላል፣ መዋደድን ግን አያመጣም። ከፍርድ ቤት የምናገኘው የመጨረሻ ውሳኔ እውነተኛ ሰላምን አያመጣም። ቢሆንም የሰው ልጆች የበላይ ይዳኘኝ ብለው አቤት አቤት ይላሉ። ፍትህ ያላገኙበት ዘመን ነው። ፍትህ የሚሸጥበት ዘመን ነው። ፍትህ መለኪያ ላይ የሚያልቅበት ዘመን ነው። በየመጠጥ ቤት የሚያልቅበት ዘመን ነው። ጠበቆች ስለ ገንዘብ ብለው ወንድምና ወንድምን ያፋጃሉ። ተዉ የሚል ንጹህ እንጀራን ብቻ የሚሻ ሰው እየጠፋ ነው። እኔ ብቻ ልኑር የሚል አእምሮን እያተረፍን ያለ ነው። እኛ ብቻ ግን ልንኖር አንችልም። ስለኛ ኑሮ ሌሎች ሰዎች ብቻ አይደለም፣ ዛፎችና እንስሳት ሳይቀር አስተዋጽኦ ያደርጋሉ። የማይጠቅሙ የመሰሉን ሁሉ ዓላማቸው ስላልገባን ነው። አረም ምንነቱን ያላወቅነው ተክል ነው ተብሏል። አረም የምንለው ሁሉ አንድ ቀን መድኃኒት መሆኑን ስንደርስበት ይገባናል። እግዚአብሔር ተፈጥሮን ተደጋግፎ እንዲቆም አድርጎ ፈጥሮታል። ዛሬ ከኛው የወጡ ወጣቶች በድሃ ንብረት የተማሩ ተማሪዎች በዳኝነት ስፍራ ላይ ተቀምጠው በእግዚአብሔር መንበር ላይ ተቀምጠው እግዚአብሔርን ወክለው በሚናገሩበት ዙፋን ላይ ተቀምጠው ሐሰትን እያነገሱ ነው ያሉት። ስለዚህ ባለጠጎች ፍትህን በገንዘባቸው ገዝተው ይገባሉ፣ ድሆች ግን እንዳለቀሱ ይቀራሉ። በእውነት በዚህ ዓለም ላይ በጣም ከሚያስደስቱ ነገሮች አንዱ ሞት መኖሩ ነው። የጠገበም የተራበም ሐሰተኛ ፍርድ ያገኘም የፍርድ ሚዛን የታበለበትም ሁሉም ይሞታሉ። እግዚአብሔር ትክክለኛውን የፍትህ ሚዛን ለሞት አስጨብጦታል የተባለው ለዚህ ነው።
ይሄ ዘመን ፍትህ የጠፋበት ዘመን ነው። ፍትህ ሲጠፋ ምንድነው የሚከሰተው? እያንዳንዱ ራሱን ፍትህ አከል አድርጎ ያደራጃል። የበደለውን ራሱ መቅጣት ይጀምራል። እያንዳንዱ የግሉን እስር ቤት ያቋቁማል። የደቦ ፍርድ እያየለ ይመጣል። ዓለም ትተራመሳለች። አገር የሚረጋው በፍትህ ነው። የአሞጽ ዘመን የውሸት አምልኮ የተስፋፋበት ዘመን ነው። ስለዚህ እግዚአብሔር ሕዝቡን እንዲያስጠነቅቅ ላከው። የሃይማኖት መልክ ነበረ፣ እግዚአብሔርን በእውነት ማመን ግን አልነበረም። የአሞጽ ዘመን ዝማሬው ያስተጋባል፣ ስብከቱ ያስተጋባል፣ ቅዳሴው ያስተጋባል፣ ስርዓቱ ይማርካል። በዓላቱ ሁሉ በዩኔስኮ ተመዝግበዋል። እንደ ዛሬው ቋንቋ ሕይወት አልነበራቸውም። በውስጣቸው ፍቅር የለውም። ለሰው ለታይታ የሚደረጉ ናቸው። ዛሬ በዓላቱ አዳዲስ ቀሚሶቻችንን የምናስመርቅበት ነው። የሚያሳዝን ነው። በበዓላቱ ላይ እየተወራ ያለው አምልኮተ እግዚአብሔር አይደለም። የዓለም የቅርሳ ቅርስ መዝጋቢ መዘገበልን ተብሎ ነው የሚደነቀው። የበዓላት ዓላማ ሃይማኖትን ሕያው ማድረግ ነው። አምልኮት ነው፣ ማስታወቂያ አይደለም። የውሸት አምልኮ መስፋፋት የአሞጽን ዘመን ያወከበት ነበረ። ዛሬም ነጩ ነጠላ እንጂ ነጩ ልብ ርቆናል። ዛሬም አብረን እናስቀድሳለን፣ ነገር ግን ፍቅር የለንም። 5 ቀዳሽ ገብቶ ተኳርፎ ነው የሚቀድሰው። የሙያ ግዳጅ እንጂ የአምልኮ ልብ እየጠፋ ነው ያለው። ጸሎታችን ከደመና በታች እንጂ ከደመና በላይ መሄድ አልቻለም። ለምን? የእግዚአብሔር አገልጋዮች ሁነን ድሃ የምንጠላ ስለሆነን። በየቤተ ክርስቲያኑ አጥር ጥግ ላይ የሞተ ድሃ ሬሳ ካልከፈለ አይቀበርም የሚባልበት ነው። ሙት እያስገበርን ያለ ነው። ይሄንን አንድ ዓለማዊ ያደርገዋል ወይ? አንድ ምድራዊ ገዢ ይሄንን ያደርገዋል ወይ? ለሞቱ ለማኞች ገንዘብ ተዋጥቶ ነው የምንቀብራቸው። ታዲያኛ እግዚአብሔር ልጆቹን መንግስተ ሰማያትን ያወርሳል ብለን እንዴት እናወራለን? አፈር እየከለከልን። ዛሬ በእግዚአብሔር ቤት በኃይለ እግዚአብሔር የሚያምን ሰው ከተገኘ እድለኞች ነን። ከመጣው ከሄደው ጋራ በጥገኝነት ነው የምንተዳደረው። የእግዚአብሔር አገልጋይ በፖለቲካ መሳሪያ በምድር ኃይል እየተመካ እያስፈራራ ነው የሚኖረው። እግዚአብሔር ይቅርታ በእውነት ያስፈልገናል። አሞጽ ማለት የስሙ ትርጓሜ ከባድ ሸክም ማለት ነው። በእርግጥም እንደ ስሙ ያ ዘመን ከባድ ሸክም ነበረ። ግፍ ለተዋናዮቹ አይከብድም፣ ለሚመለከቱ ቅዱሳን ግን በሽታ ነው። በእኛ ግፍ ብዙ ንጹሐን በሽተኛ ሆነዋል። ዕድሜያቸው አጥሯል፣ ዘመናቸው ተቆርጧል። አሞጽ ማለት ከባድ ሸክም ማለት ነው፣ ወይም ብርቱ ጠንካራ ማለት ነው። አሞጽ የኖረው ከክርስቶስ ልደት በፊት 800 ዓመት ቀደም ብሎ ወይም በ8ኛው ክፍለ ዘመን ቅድመ ልደተ ክርስቶስ ነው። ኦዚያን በይሁዳ፣ ዳግማዊ ኢዮርብዓም
በሰማርያ በሚገዙበት ዘመን አሞጽ አገልግሎት ጀመረ። ይሁዳና እስራኤል የምንለው ምንድን ነው? እስራኤል የምንለው ሰሜናዊ መንግስት ነው። ለሁለት ስለተከፈሉ ሰሜናዊ መንግስት ነው። እስራኤል ለሁለት ተከፍላ ሰሜኑ ተገንጥሎ ነበረ። ዛሬ አንድ አካል የነበሩ አንድ መልክ፣ አንድ ሃይማኖት የነበራቸው ኢትዮጵያና ኤርትራ እንደምንለው ልክ እንደዛ ተከፍለው ነበረ። ገራም ንግግር በማጣት በንግግር አገር ተቆርሶ ነበር በዛ ዘመን። ዖዝያን በይሁዳ ዳግማዊ ኢዮርብዓም በሰማርያ በገዙበት ዘመን አሞጽ ተነሳ። ዖዝያንን ስንመለከተው ረጅም ዘመን የገዛ ለ56 ዓመታት ያህል ያገለገለ የገዛ ንጉሥ ነው። ግን ቤተ መንግስቱ አይበቃኝም ብሎ የክህነት ልብስ ለብሶ እቀድሳለሁ፣ መስዋዕት አቀርባለሁ፣ ዕጣን አሳርጋለሁ ብሎ ወደ እግዚአብሔር መቅደስ ያለ ክህነት የገባ በዚህ ምክንያት የተቀሰፈ ንጉሥ ነው። ይሄ ንጉሥ አምባገነን በእግዚአብሔር ቤትም አዛለው ባይ ስለነበረ ኢሳይያስ ነቢዩ ከጥሪው የዘገየበት ንጉሥ ነው። ዖዝያንም በሞተበት ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ተገልጦ አየሁት ያለው ለዚህ ነው። ዖዝያን ሲሞት ነው ወደ አገልግሎት የወጣው። ዖዝያን ነቢያትን፣ ጥሪ የነበራቸውን አገልጋዮች ሳይቀር ያስደነበረ ነበረ። ወደ ኋላ ያስቀረ ነበረ። ንግስናም ክህነትም አይቅርብኝ ያለ ነበረ። የሚያምረንን ሳይሆን የሚያምርብንን መያዝ መንፈሳዊ ጌጥ ነው። እግዚአብሔር በሰጠን ስፍራ ባስቀመጠን ስፍራ መታመን መንፈሳዊ ጌጥ ነው። ዳግማዊ ኢዮርብዓምም በእስራኤል የሚገዛው በሰማርያ የሚገዛው በቀዳማዊው ኢዮርብዓም መንገድ የሄደ ጣዖት አምላኪ የነበረ ነው። እግዚአብሔርን በጣዖት የለወጠ ነበረ። ጣዖት ማለት ምን ማለት መሰላችሁ? በሚታይ ነገር መታመን ማለት ነው። በሚታይ ታንክም በሚታይ መሳሪያም የሚመካ ጣዖት አምላኪ ነው። በሚታይ ገንዘብም በሚታይ ዘመድም የሚመካ ጣዖት አምላኪ ነው። ልጆቼ ሳሉልኝ ምንም አልሆንም የሚልም እሱም ጣዖት አምላኪ ነው። እገሌን 1000 ዓመት ያኑረው እኔ ኖራለሁ የሚል ሰው ጣዖት አምላኪ ነው። ሕያው እግዚአብሔርን ትቶ በሟች ላይ የሚደገፍ ረቂቁን አምላክ ትቶ ግዙፍ ነገር ላይ እምነቱን የሚጥል እርሱ ጣዖታዊ ነው። ዳግማዊ ኢዮርብዓም ጣዖታዊ ነበረ። ነቢያት የተነሱበት ዘመን ልብን የሚሰብር ዘመን ነው። ሎጥ በአመፀኞች መካከል ጻድቅ ነፍሱን እያስጨነቀ እንደኖረ እና አሞጽም ጻድቅ ነፍሳቸውን ያስጨንቁ ነበረ። ዖዝያን ቤተ መንግስቱም ቤተ ክህነቱም ዙፋኑም መንበሩም የኔ ነው፣ ንግስናውም ክህነቱም የኔ ነው ብሎ ሲያምታታም ይጨነቃሉ። ኢዮርብዓም ጨርሶ እግዚአብሔርን ክዶ ለጣዖት ሲሰግድም ይጨነቃሉ። ይህች ዓለም ለእግዚአብሔር ሰዎች ምቾት የላትም። የእግዚአብሔር ሰዎች በኃጢአታቸው ሳይሆን በሚያዩት ኃጢአት እያነሱ ይኖራሉ፣ እየተሰቀቁ ይኖራሉ። ይሄ ዘመን የአሞጽ ዘመን ድንበር የተከበረበት ኢኮኖሚው የጠነከረበት ዘመን ነው። በተቃራኒው ድሆች የተገፉበት ዘመን ነው። ስለዚህ ባለጠጎች ይበልጥ ይበለጽጋሉ። ነገስታት የባለጠጎች ንብረት ጠባቂ ይሆናሉ። ድሆች ግን ይበልጥ ይደህያሉ። የድሆች ነገር ዛሬም አሳሳቢ ነው። እጅግ አሳሳቢ ነው።
10 እንጀራ ስናሰፋ አንዱን ወልዳ ለልጆቿ ምን ልስጥ ለምትል ካልሰጠን አሁንም አሳሳቢ ነገር ውስጥ ነው ያለነው። ይልቁንም በአንድ ቤተ ክርስቲያን ውስጥ የጠገበና የተራበ በአንድነት ለአምልኮ ሲቆሙ አምልኮ አያርግም። አንዳንድ ስለቶቻችን ሳይቀር ድሃን የሚያሸማቅቁ ናቸው። አንዳንድ የምንጠራባቸው ረጃጅም ስሞቻችን ሳይቀር ያልተማረውን የሚያሳቅቁ ናቸው። በእግዚአብሔር ቤት ውስጥ 2 አይነት ወንበር እያስቀመጥን ያለ ነው። 2 አይነት ወንበር፣ የባለጠጎች ወንበር፣ የድሃ ወንበር እያስቀመጥን ነው። የአሞጽ ዘመን የሃይማኖት ስርዓት ደምቆ የነበረበት ዘመን ነው። ዛሬም ደምቀናል። ውጫዊ ነገሮቻችን ያምራሉ። አድማዎቻችን ሌሎችን ያስደነግጣሉ። ግን ክፋት ላይ አላደምንም። ጭካኔ ላይ የበላይ አልሆንም። ራስን በመግዛት አይደለም እየተወዳደርን ያለ ነው። አሞጽ ስለ ፍትህ፣ ሀብታሞች ድሆችን ስለማስጨነቃቸው፣ የሃይማኖት መልክ ብቻ ስለመብዛቱ ሊናገር ወጣ። በእንዲህ አይነት ዘመን ላይ ለነብይነት መታጨት በሚሊዮኖች መካከል ራስን ብቸኛ አድርጎ ማስቀረት ነው። እግዚአብሔር የከበበው ሰው ተበተነብኝ ብሎ አይጨነቅም። ብቸኝነት ማለት ያለ ሰው ሳይሆን ያለ እግዚአብሔር መሆን ነው። አሞጽ ሰላማዊ ገበሬ ነበረ። አሁን ግን ከአቅሙ በላይ ከባለጠጎች ከምድር ገዢዎች ጋር ሊፋለም ነው። ሀብታሞች ድሆችን ሲያስጨንቁ አይገባም እያለ ነው። ዛሬ የድሃ ደሞዝ ያለፈበት ስንት ባለጠጋ አለ። በሚሊዮን ብሉልኝ ጠጡልኝ እያለ እየጋበዘ የቤቱን ዘበኛ አሽከሩን ለእርሱ ደሞዝ የሚከለክል ስንት አለ። አዎ የኛም ባለጠጎች በጨለማ የሚነግሱ የሚታገሱበት ዘመን እየመጣ ነው። የሚያለቅሱበት ዘመን እየመጣ ነው። ጽዋው እየሞላ ነው። እግዚአብሔር በቤቱ እንደዘበትን አይተውንም። በቤቱ ያለውና የሌለውን በቃለ እግዚአብሔሩ በፍትሃቱ እንዳበላለጥ ነው። እንዲሁ አይተውንም። ያ ዘመን ፍትህ የሌለበት ዘመን ነበረ። ፍትህ የሌለበት ዘመን ነበረ። አሞጽ አገልግሎቱ ምን ያህል አስጨናቂ መሆኑ ይገባናል። የአመፅን አገልግሎት ስንናገር እንኳን እየተሳቀቅን ነው። ከኛ ዘመን ጋር ስናመሳስለው እንኳን ሰው ይጨነቅ የሆነው እንላለን። ዋነኛው አሞጽ ግን እሳት ላይ እንደተጣደ ይገባናል። ዛሬ እንዲህ ስለ ፍትህ የሚቆም የእግዚአብሔር አገልጋይ ያስፈልጋል። ያ ዘመን ፍትህ የለበትም። መስዋዕት ግን ጠዋትና ማታ ይቀርባል። በዓል የሚያከብረው ህዝብ ተጊጦ ይወጣል። እግዚአብሔር አልወደድኩትም አለ። ከንቱ ሩጫ ነው አለ። በማለዳ መገስገሳችሁም ለሰርክ መስዋዕት መትጋታችሁም በፊት ያልተወደደም አለ። ፍትህን አድርጎ አለ። ፍትህ አንዱ የንብረት መደላደልም ነው። የዓለምን ሀብት ሁሉም በእኩል መጠቀሙ ነው። ድሆችም ምጽዋተኞች ሳይሆኑ መብታቸው መሆኑን ማመን ነው። እኛ ጋር ያለ ትርፍ ነገር ሁሉ የድሆች ድርሻ ነው። እግዚአብሔር ድሆችን በሚመለከት
በዋናነት የላከው ነፃ አውጪዎችን አይደለም፣ አገልጋዮችን ነው፣ ነቢያትን ነው። ትንቢተ አሞጽ ከምዕራፍ 1 እስከ ምዕራፍ 2 ፍርድ በአሕዛብና በእስራኤል ላይ እንደሚሆን ይናገራል። እስራኤል የሚያስቡት እግዚአብሔር እኛን እንደ አሕዛብ አይቀጣንም፣ እንደው ብናመጽበት እንኳ ወደ ጓዶ ዞር አድርጎ ይቆጣናል ብለው ነው የሚያስቡት። እግዚአብሔር ግን በፍትሁ በሚዛኑ አያበላልጥም። እሱ ጻድቅ ፈራጅ ነው። ምዕራፍ 3 አሞጽ ልዩ ሕዝብ በልዩ እንደሚጠየቅ ይናገራል። እንደውም እስራኤላዊ በመሆናችን ሕዝበ እግዚአብሔር በመሆናችን ፍርድ ያደላልናል ብለው ያስባሉ። እግዚአብሔር ግን የተለየ ጸጋ ሰጥቻቸዋለሁ፣ ስለዚህ የበለጠ ጠይቃቸዋለሁ እያላቸው ነው ያለው። የሰው ልብና የእግዚአብሔር ልብ አልተገናኘም። ብዙ ከተቀበለ ብዙ ይጠበቅበታል። ምዕራፍ 4 አሞጽ በመከራ ያልተመለሰ ሕዝብን የሚያሳይ ነው። ያ ሕዝብ መከራ ይፈራረቅበታል። የምድር መናወጡ፣ ጦርነቱ፣ ችግሩ፣ በሽታው ይፈራረቅበታል፣ ግን አልተመለሰም። የቃል ስብከትም የመከራ ስብከትም አልመለሰው። በእውነት እንደኛ ሕዝብ የተቀጣ አለ ወይ? ዛሬም በትኩስ ቅጣት ውስጥ የሚኖር አለ ወይ? እየተገረፈ የሚሳደብ ልጅ ታውቃላችሁ? እየተገረፈ እምቢ የሚል ልጅ ግደለን እንጂ አንመለስም እያልን ያለ ነው። መከራ አልበገረንም። እንደውም እየለመድ ነው። አዲስ መከራ ነው የሚናፍቀን። ያ ሕዝብ በመከራ ያልተመለሰ ሕዝብ ነው። ከምዕራፍ 5 እስከ ምዕራፍ 6 እግዚአብሔር ለንስሐ ሲጣራ በምቾት ያሉ ድሆችን ሲያስጨንቁ እናነባለን። እግዚአብሔር የምቾትን ኑሮ የሚሰጠን ለሌሎች እሾህ እንድንዘረጋ ሳይሆን ሐር እንድናነጥፍ ነው። የተሰጠን ነገር ጣዕም የሚኖረው ከሌሎች ጋር ስንበላው ነው። ሰዎች ሁሉ እድሜያቸው ስለሚረዝምበት ነገር ብዙ ያነባሉ፣ ብዙ ይጠነቀቃሉ፣ ብዙ እንቅስቃሴ ያደርጋሉ፣ ብዙ ጥናቶችን ያገላብጣሉ። እድሜ የሚረዝመው ከሌሎች ጋር በመኖር ነው። ማህበራዊነት ትልቁ የእድሜ ማርዘሚያ ነው። ከምዕራፍ 7 እስከ ምዕራፍ 9 የድሆችን መጨቆን ይናገራል። ድሆች ተጨቁነዋል፣ ድሆች ተረግጠዋል ይላል። ዛሬ ድሆች ምጽዋተኛ ተደርገው እንዲኖሩ ነው የሚደረገው። ስንሰጣቸው እንኳ እየተሰቀቅን አይደለም። የድሃ ድሃ የሚል ቅጽ አዘጋጅተን የድሃ ድሃ የሚል መጠሪያ አዘጋጅተን ነው ሞራል ቀምተን የማያጠግብ ነገር እንወረውራለን። ሁላችን ድሆች ነን። ሁላችን አንድ መልክን ያለን። ድሆችን ማሳቀቅ የለብንም። ከሰጠንም ማውራት የለብንም። ከሰጠንም ስጦታውን ሳይሆን ያንን አምሳለ ሥላሴ የሆነውን ሰው ነው መመልከት ያለብን። የድሆች መጨቆን፣ አሁንም ማጭበርበር መብዛቱን አሞጽ ይናገራል። ምን ዛሬ የምታዩት ነው? በምግቡ የተጭበረበረ ነው። የምንበላው ምግብ ትክክል ነው ወይ? የምንጠጣው ትክክል ነው ወይ? ሞትን በገንዘብ እየገዛን እኮ ነው ያለ ነው። ነጋዴው በእግዚአብሔር ስጦታ እያመን አይደለም ያለው፣ በማጭበርበር ነው የሚያምነው። ስለዚህ እርስ በርሳችን እየተበላላን እናልቃለን።
ብዙ ማጭበርበሮች ነው ያሉት። በስልኮቻችን ብዙ ማጭበርበር ነው ያለው። ሌብነቱ እየረቀቀ ነው ያለው። ደግነት እንደ ሞኝነት የሚታይበት ዘመን ነው ያለው። እማይሰርቅ ሰው የሚተችበት ዘመን ላይ ነው ያለነው። አገሩን ተባብረን የጣልነው። በሀገር ውድቀት ላይ የሁላችንም እጅ አለ። አሁንም አሞጽ መመለስ እንዲሆን ይናገራል። ከዚህ ሁሉ የምንድነው ክፋታችንን ባለመጨረስ ነው ይላል። ሁል ጊዜም ሲያቆሙት ደስ የሚል ክፋት ነው። ክፋትን አለመጀመር፣ ከጀመርን አለመጨረስ። ሲጨርሱት ሽልማት ያለው በጎ ነገር ብቻ ነው። የኃጢአት ሽልማቱ ሞት ነው። አሞጽ አሁንም ስላለው ተስፋ ይናገራል። ተስፋው ጨርሶ አልተሟጠጠም። እግዚአብሔር የተስፋ አምላክ ነው። አገርን፣ ታሪክን፣ ትውልድን መለወጥ ይችላል እያለን ያለው ዛሬም ተስፋ አለ። ምክንያቱም እግዚአብሔር ሰርክን ማለዳ ማድረግ ይችላል። እግዚአብሔር በሞት ላይ ልደትን ማብሰር ይችላል። ዛሬም ተስፋ አለ። ብዙ ነገሮች ተስፋ ሊያስቆርጡ ይችላሉ። በእግዚአብሔር ግን ተስፋ አይቆረጥም። ተስፋ ክርስቶስ ነው። ተስፋ ኢየሱስ ነው። 5500 ዘመን ተስፋ እሱ ነበረ። ላለፉት 2000 ዓመታት የቤተ ክርስቲያን ተስፋ ክርስቶስ ነው። ተስፋ እግዚአብሔር ነው። ሰይጣን ብዙ ነገሮቻችንን ሊቀማ ይችላል። ተስፋችንን ግን ማስነካት የለብንም። እግዚአብሔር ተስፋን የሚፈጽመው በጸጋው መንገድ እንጂ በእኛ ብቃት አይደለም። እግዚአብሔር ተስፋን በመስጠቱ አረጋጊነቱን ይገልጣል። በቅዳሴያችን በነቢያት አረጋጋህን ነው የምንለው። ተስፋን በመፈጸሙ ታማኝነቱን ይገልጣል። እግዚአብሔር በመመለስ ተስፋውን ይፈጽምልን። ትንቢተ አሞጽ ስለ ፍርድ፣ ትንቢተ አሞጽ ስለ ድሆች፣ ትንቢተ አሞጽ የሃይማኖት መልክ ብቻ ስለ መብዛቱ እግዚአብሔር የላከው የተግሳጽ መልእክት ነው። የነቢያትን መጽሐፍት ባጠናን ቁጥር ሁሉ ተግሳጾች እየቀጠሉ ነው የሚመጡት። መድኃኒት ባህሪው እንደ ማር የሚጣፍጥ አይደለም። የሚመር ነው፣ የሚያቃጥል ነው፣ የሚያሳምም ነው፣ ግን ዘለቄታዊ ፈውስ የሚሰጥ ነው። አቤቱ አምላካችን እናመሰግንሃለን። የዘመናት ቅዱስ ከፍ ከፍ እናደርግሃለን። ስለ ጊዜው ስለ ሰዓቱ በሰማይና በምድር ክብር ምስጋና ለአንተ ይሁን። እንደ ቸርነት ዛሬም ስለ ድሆች እንለምንሃለን። ስለ ችግረኞች ጌታ ሆይ፣ ቆሻሻ የለበሰውን ጌታ ሆይ፣ ደንብ አስከባሪውም ማነህ ይለዋል። ድሪቶ የለበሰውን ጌታ ሆይ ውሾች እንኳ አያሳልፉትም። በመንገዱ መሄድ አይችልም። በመንደር ሲገባ ውሾች አያሳልፉትም። በጎዳና ሁላችን እንጠራጠረዋለን። በመኪና ውስጥ ቢገባ ጌታው አጠገቡ ለመቀመጥ እንጨነቃለን። የዘመናት ቅዱስ እግዚአብሔር እርሱስ በአንድ ባሊ ውሃ የሚጸዳ ነው። የእኛ ክፋት ግን በውሃ የሚጸዳ አይደለም። የእኛ የልብ ጥመት ጌታዊ በውሃ የሚጸዳ አይደለም። ላያችን አእምሮ ውስጣችን የወየብነን። አቤቱ ድሆችን አስብ ጌታ እግዚአብሔር። የድሆች እንባ ሰላም እንደነሳን እናውቀዋለን። እንጀራችንን መራራ እንዳደረገው፣ ጽዋችንን እሬት እንዳደረገው እናውቃለን። ፍትህ ያጡ ድሆች፣ ባለጠጎች ቤታቸውን በኃይል ስለሚወስዱባቸው፣ ድንበራቸውን ስለሚገፏቸው ድሆች እች ምድር እየተጨነቀች እንደሆነ እናውቃለን። የዘመናት ቅዱስ እግዚአብሔር ሆይ የዚችን ሀገር የዚችን ምድር ባለጠጎች በማስተዋል እንድትባርካቸው፣ የቅንነት ባለጠጋ እንድታደርጋቸው እንማልድሃለን። ድሆችን ቀምተው በሰላም እያደሩ አይደለም። በሽታቸውን አገር አልቻለውም። ጌታ ሆይ አቤቱ ጌታ ሆይ ስለ ድሆች እንባ እንዲገደን
እግዚአብሔር ይፍረድ ስለሚሉ እንድንደነግጥ ጸጋ ያግዘን። የምድር ገዢዎች ለድሆች እንዲቆሙ፣ የምድር ገዢዎች የድሆች ሕይወት ተከላካይ እንዲሆኑ፣ የበላይ እንዳያጠቃቸው ለበታቾች አደግድገው እንዲቆሙ እንጸልያለን። ጌታ ሆይ ፍትህ በምድርቱ ላይ እንዲሰፍን፣ መገፋፋት እንዲበቃ፣ ሁሉ ሰው ጌታ ሆይ በፈጠርከው ምድር ላይ በክብር እንዲኖር በክብር እንዲቀበር እንጸልያለን። እኛንም ጌታ ሆይ በፍትህ የተሰራ በፍትህ በቅንነት የተጌጠ ልቦና እንድትሰጠን እንማልድሃለን። ከንቱ ፍርድን እንዳንፈርድ ጌታ ሆይ በድሆች ላይ የጭካኔ ፍርድን እንዳንፈርድ፣ በልባችንም በአፋችንም እንዳንናገር ጸጋ ያግዘን። ትርፍ ፍጥረታት እንዳይመስሉን ድሆችና ምስኪኖች ጌታ ሆይ እንደ ጥራጊ መጽዳት አለባቸው ብለን እንዳናስብ ጌታ ሆይ ለቤታችን ለልጆቻችን መርገም እንዳናመጣ አቤቱ ከእንዲህ አይነት አእምሮ እንድጠብቀን እንጸልያለን። ሁሉንም የምትይዝ ጌታ ሆይ ቤተ ክርስቲያን ስለ ድሆች ግድ እንዲላት ገንዘብ አስቀምጣ የምትጎመዥ ሳትሆን ገንዘቧን ለድሆች የምትነሰንስ እንድትሆን ስለ ቤተ ክርስቲያን መሪዎችን ማልድሃለን። የሁሉ ጌታ እግዚአብሔር ሆይ የሰጠህንን ዘመን ከአንተ ጋር በሰላም አስፈጽመን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።